ጤና ይስጥልን እንዴት አላችሁ ቤተሰቦች? እንግዲህ የተለያዩ ሀሳቦችን እናነሳለን ዛሬ። በዋናነት እንግዲህ እናንተም ኤክስፔክት እንደምታደርጉት እስራኤል ለሶማሌላንድ እውቅና መስጠቷ ተረጋግጧል። እስራኤል ለሶማሌላንድ እውቅና መስጠቷ ደግሞ ምንድን ነው ያለው የፖለቲካ አንድምታ በርካቶችን እያነጋገረ ይገኛል። እስራኤል አሁንም በጣም ማንም አይነካኝም በሚል አቋሟ ላይ ያለች ሀገር መሆኗን በግልጽ ያሳያል። ምክንያቱም ዲፕሎማቲክሊ በተለያዩ ጫናዎች ውስጥ ያለ አካባቢ ከመሆኑ አንጻር አሁን ባለው ሁኔታ ደግሞ የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በግልጽ እኛ የፈለግነው ማድረግ እንችላለን፣ እናንተ እነማን ናችሁ? ዓለም ላይ ያለ የዲፕሎማሲ መንገድ ሆነ የፖለቲካ ውጣ ውረድ የሚያሳየው ከኛ በላይ እንዳልሆነ በሚል በግልጽ ያሳዩበት ነው እና በብዙዎች ዘንድ በተለየ አጋጣሚና የፖለቲካ አውድ ሊታይ ቢችልም የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ግን የሄዱበት ርቀት የፖለቲካ አረዳዳቸውና ሁኔታው ትንሽ አፍሪካ ቀንድ ላይ በራሳቸው መንገድ የሄዱበትን ውሳኔ ሊያሳይ ቢችልም ኢትዮጵያን ተጠቃሚ ሊያደርግ ይችላል። በነገራችን ላይ ኢትዮጵያን ተጠቃሚ ሊያደርግ ይችላል ሲባል ብዙ ሀሳቦች ይነሳሉ። ምክንያቱም ኢትዮጵያ የምትነሳበት አጋጣሚ ሁሉም ሀገር ጅቡቲን በሏት፣ ኤርትራን በሏት፣ ሶማሊያን በሏት፣ ግብፅን በሏት ሁሉም በቻለው መጠን ኢትዮጵያ ወደ ቀይ ባህር አካባቢ ዝር እንዳትል ወይም ደግሞ የባህር በር የሚባል ጉዳይ እንዳታነሳ የማድረግ ፍላጎት ነው ያላቸው እና ሁሉም እንደዚህ ሱዳንን ጨምሮ በጠላት መልክ ኢትዮጵያን እየተመለከቱ ያለ በዚህ ቀጠናው ላይ ብዙ ኃይላት በኢትዮጵያን ጥላቻ ቀጠናው ላይ ያሉት ሀገራት ሁሉ ኢትዮጵያ ላይ ጥላቻ ካላቸው ኢትዮጵያ ደግሞ ጥላቻ ይኑርም አይኑር እስራኤል ለራሷ ጥቅም ይሁን አይሁን እዚህ ሶማሌላንድ ላይ መምጣቷ ደግሞ ኢትዮጵያ በአንድም በሌላ መንገድ ሌሎች ሲጠሏት የምትጠጋበት ኃይል አገኘች ማለት ነው። ስለዚህ እስራኤል አስጠላይ ኢትዮጵያ ተጠላይ አይነት ሳይሆን ትርጉሙ ግን የእስራኤል እዚህ መምጣት ሁሉም ቅድም ያነሳውላችሁ አገራት ጅቡቲ አሁን ያለበት ሁኔታ ትክክል አይደለም፣ የአሽከርካሪዎችን ታሰቃያለች፣ ከኢትዮጵያ ጋር ያላት ግንኙነት ጥሩ እንዳልሆነ ይነገራል። ምክንያቱም የቀይ ባህር ፖለቲካ ባነሳች ቁጥር ለምን ይሄ ሆነ የሚል ጥያቄ ታነሳለች። ግብጽ ናት፣ ኤርትራም እንደዚሁ ችግር የምታውቁት ነው፣ የሚነገር አይደለም። ሶማሊያም ሶማሊያ ነች እና ይሄ ሁሉ ከነሱም ባሻገር ደግሞ ሱዳን እና አልቡርሃን ሳይቀሩ በኢትዮጵያ ላይ ያላቸው አመለካከትና ግንዛቤ አስፈሪ በመሆኑ ልክ ያልሆነ በመሆኑ እስራኤል እዚህ መምጣቷ ከዚህ ኢትዮጵያ ምንም ቢሆን ምን አንድ ሀገር በሌሎች የተጠላች ሀገር ደግሞ መምጣቷ ኢትዮጵያን የሚጠሉ ሀገራት ከዛች ሀገር ጋር መስራት ስለማይችሉ ኢትዮጵያን የሚጠሉ ሀገራት ደግሞ ራሳቸውን ጥግ ይዛሉ። ኢትዮጵያ ደግሞ ከእሷ ወገኖች ጋር አብራ መስራት የምትችላቸው ኃይላት ጋር አብራ እንድትሰራ ያደርጋታልና ከዚህ አንጻር ፖለቲካሊ ለኢትዮጵያ ጥቅም እንዳለው ይነገራል። አሁን ተመልካቾቻችን አንድ ነገር ግልጽ ማድረግ አለባችሁ። በአንድም በሌላም መንገድ በምንም መለኪያ የእስራኤልን ወደ ሶማሊላንድ መምጣት ከጋዛው ጦርነት ወይም ደግሞ ከፍልስጤሙ ጉዳይ ጋር እንዳታገናኙት። እንደዚህ ከሆነ ስለ ብሔራዊ ጥቅማችን ላናስብ እንችላለን። ምክንያቱም እስራኤልን በጋዛ በነበረው ሁኔታ ፍልስጤም ላይ ባለው ሁኔታ ሁላችንም ትች ስንሰነዝርባት እንደዚህ ነው ሲባል ነበር። እሱ ሌላ ቻፕተር ነው። እሱን ጉዳይ ይዘን ወደዚህ ከመጣን ኢትዮጵያውያን ስለ ብሔራዊ ጥቅማቸው አያስቡም የሚል አረዳዳለኝ። ኦፍኮርስ ነው። ምክንያቱም ይሄኛው ከዛ ሁሉ የተለየ ነው። ግብጽ አሁን ለምሳሌ ስትመለከቷት በሶማሊያ ፖለቲካ ላይ አንድም ቀን ሶማሊያን ቼክ አርጋት አታውቅም። ሶማሊያን አግዛት አታውቅም። ሶማሊያ እንድትረጋጋ ምንም ፈጥራ አታውቅም። አፍተር ኦል ግን ምንድነው እያደረገችው? የኢትዮጵያ ወገኖች ኢትዮጵያን ዋጋ በከፈሉበት ኢትዮጵያን ደማቸውን ባፈሰሱበት ፖለቲካ ውስጥ ገብታ የራሷን መፈትፈት የራሷን መንገድ ማስተካከል ከዛም ደግሞ እኛ በከፈልነው እኛ ባፈሰስነው ደም ላይ ቆማ ፖለቲካዋን መስራት ላይ ነው ያተኮረችው እና ምንም አይነት ሮል በሶማሊያ ፖለቲካ ላይ ያልነበራት አገር ግብጽ ገብታ ሶማሊያ ላይ የምታደርገውን ታውቁታላችሁ። እና ይሄ ማለት ብሔራዊ ጥቅም ነው። የምንም አይነት የሀገራት ግንኙነት ትስስር ሊኖር ይችላል። ግን እንደነ ግብጽ ያሉ ሀገራት ኢትዮጵያን እንዳትውጭ እንዳትገቢ፣ ሶማሊያ እንዳትውጭ እንዳትገቢ፣ ጅቡቲ እንዳትውጭ እንዳትገቢ፣ ኤርትራ እንዳትውጭ እንዳትገቢ፣ ሱዳን በራሷ እንዳትውጭ እንዳትገቢ ሁሉም ባሉበት አጋጣሚ ኢትዮጵያ ደግሞ ተወደደም ተጠላም አሁን እስራኤል ስትመጣ እስራኤል የመጣችው እስራኤል ላይ ሁሉም ሀገራት ተጽዕኖ ፈጥረዋል። ሁሉም ሀገራት አንፈልግሽም፣ ሁሉም ሀገራት እነዚህ አሁን ቅድም ያነሳኋቸው ሀገራት ኢትዮጵያን የሚጣሉ ሀገራት እስራኤልን በተመሳሳይ እዚህ አካባቢ መምጣቱን አንፈልገውም በሚል ሪጀክት አድርገዋታል። ስለዚህ እስራኤል ከማን ጋር ነው የምትሆነው? ሁለት ሪጀክት የተደረጉ ሀገራት አንድ ላይ የመቆም እድል አላቸው። እስራኤል ጋር አብሮ መስራት ደግሞ ወይም ደግሞ እስራኤል ጋር አብሮ መሆን ደግሞ የሚሰጠው ትርጓሜ ምንድን ነው? አብሮ ወደፊት መሄድና መዝለል፣ አብሮ ጉዳዮችን ከሌላ አቅጣጫ ከማየትም አንጻርም ብቻ ሳይሆን እስራኤልን ታሳቢ ያደረገ ሳይሆን እስራኤልን ተከትሎ የሚመጡት እነማን ናቸው? ብሪታንያና እና አሜሪካ ናቸው የሚለውን ታሳቢ ማድረገው እና ይሄኛው ጉዳይ ይሄ የኛ ቻናል ነፃ ስለሆነ እንደፈለግን የፈለግነውን ሀሳብ ማንሳት ስለምንችል በዛ ላይ የመንግስት አቋም ነው አይደለም የሚለውን ሳይሆን
ትክክለኛው ፐርስፔክቲቭ ምንድን ነው? ለኢትዮጵያ የሚጠቅማት በምን አቅጣጫ ነው? ኢትዮጵያ እንዴት ነው ፍሬም መደረግ አለባት የሚለውን ታሳቢ ማድረግ ስለሚጠበቅብን እና በዛ መንገድ ብቻ ይሄ መንግስት አሁን መግለጫ ቢያወጣ ባያወጣ ዊ ዶንት ኬር፣ ምንም እሱ የሚያገባን ጉዳይ አይደለም። ግን ምንድን ነው የሚሆነው? ይሄኛው አቋም ከኢትዮጵያ ጥቅምና ጥቅም አንጻር ብቻ ነው። ከኢትዮጵያ ጥቅምና ጥቅም አንጻር ብቻ ለሚያስብ ሰው ደግሞ ሁሉም ባህር በር እንዳታገኝ ብሎ የዘጋ ሁሉ በሩን የቆለፈባት ሁሉ ከፍታ እንድትወጣ እድሉን ሊፈጥርላት ይችላል የሶማሌላንዱ ጉዳይ ከሚል አንጻር መረዳት ሊኖር ይገባል ነው። ኤኒዌይ ይህን ሁሉ ያነሳውላችሁ እስራኤል እንግዲህ እውቅና መስጠቷ እስራኤል በልበ ሙሉነት እንደዚህ አይነት ነገር እንደውም ከፕሮፌሰር ብሩክ ጋር በኤንቢሲ ቻናል ላይ በነበረ ቆይታ ምንድን ነው ያሉት? እስራኤል በታሪኳ ከዚህ በፊት በመጣችበት መንገድ ስትፈልግ ታማክራለች፣ ሳትፈልግ ሳታማክር ማድረግ ትችላለች እና ያደረገችው አሁን የሶማሌላንዱን ጉዳይ ያ ነው። በሶማሌላንዱ ጉዳይ ላይ እነ ግብጽ የሚያነሱት አቧራ ምንም እና የትም እንደማያስኬዳቸው ነበር የነገሩኝ እና እኔ በተለያየ መንገድ ልናየው እንችላለን፣ ግን የግብጽ ፖለቲከኞች አሁንም እንደማያርፉ ያሳያል። ግን የሚጋፈጡት ከእስራኤል ጋር ስለሆነ እስራኤልን ደግሞ እንደማይጋፈጡት ይታወቃል። እኔ የ1967 የ1973 ምናምን እያልኩ 1948 እያልኩኝ የጦርነት ዝርዝሩን አይደለም ልነግራችሁን ፈልገው፣ ግን እስራኤልን ትፈራታለች። እስራኤልን የምትፈራት ምንድን ነው? እስራኤል የጠቅላይ ሚኒስትር ቤንያሚን ኔታንያሁ የእስራኤሉ ጠቅላይ ሚኒስትር ለአብደል ፈታህ አልሲሲ ለግብፁ ፕሬዚዳንት ቀጥተኛ መልእክት በመስደድ የራፋ ድንበርን ክፈት ዝጋ ሲሏቸው የነበሩት ጠቅላይ ሚኒስትር ቤንያሚን ኔታንያሁ ናቸው። አልሲሲም ተከትለው በኔታንያሁ ትእዛዝ መሰረት ሲከፍቱና ሲዘጉ የነበሩ ሰው ናቸው። ስለዚህ ምንም አይነት መካከለኛው ምስራቃዊ ከፍ ያለ ስም የሌላቸው ሆነዋል። በጋዛው ጦርነት ትዝብት ውስጥ ገብተዋል። በአረቡ ዓለም አሁን ታማኝነት የላቸውም። በአፍሪካ ቀንድ ላይ ደግሞ ኢትዮጵያ ላይ ሁልጊዜም ሴራ በመስራት ይታወቃሉ። የግብጽ ፖለቲከኞች አሁን ባለው ሁኔታ ከእስራኤል ጋር መጋፈጥ አይችሉም። መግለጫ የተለመደ ነው። ቱርክ መግለጫ ወጥታለች። ግብጽ፣ ሳውዲ አረቢያ እንደዚሁም ደግሞ የኛው ኢጋድ፣ አፍሪካ ህብረት፣ ጂሲሲ የገልፍ ኮርፖሬሽን ካውንስል የሚባለው ወይም ደግሞ 6 ሀገራትን ያካተተው አይኦሲ የኢስላሚክ ኦርጋናይዜሽን ኮርፖሬሽን የሚባለው አውጥተዋል። የአረብ ሊግ አውጥተዋል። እነዚህ ሁሉ አውጥተዋል። ብዙ አገራት መግለጫ አውጥተዋል በእስራኤል ላይ ይህን ማድረግ ትክክል አይደለም የሚል ምንድን ነው ይህ ማድረግ ትክክል አይደለም። ይህን ማድረግ ትክክል ካልሆነ ለምን ደቡብ ሱዳን ስትገነጠል ደቡብ ሱዳን በዚህ መንገድ ስትገነጠል ልክ አይደለም የሚል መግለጫ አላወጡም። ኤርትራ ተገንጥላ ስትሄድ በኢትዮጵያ ተገንጥላ መሄዷ ልክ አይደለም ብለው እነዚህ ኃይላት ለምን አላወጡም? በተለይ የአፍሪካ ህብረትና ኢጋድ የሚሉ ጥያቄዎች በስፋት ይነሳሉና አፍተርኦል ግን በጣም ኢትዮጵያውያን ማሰብ ያለብን ጉዳይ አንድ ነገር ነው። በጣም በቀጠናው ባሉ ሀገራት ሁሌም እንገፋለን፣ እንደምናስበው አይደለም። ሁሌም እንገፋለን። በጣም ግን ግዙፍ ሀገር፣ ግዙፍ የህዝብ ቁጥር፣ ፖለቲካሊ ትልቅ ትምህርት ያላት፣ ብዙ የሺህ ዓመታት ታሪክ ያላት፣ እንደዚህ ደግሞ ብርቱ መሪዎች በየጊዜያቱ አሳልፋለች። ምንም የሚካድ አይደለም። ከጥንት ጀምሮ ከነ ሚኒሊክ ከነ ኃይለ ሥላሴ ከዛ በፊት ያለውን ትቼው ነው ከነ ዮሐንስ እንደዚህ ደግሞ ከነ ቴዎድሮስ ከዚህ እንደዚህ እያለን ከመጣም በኋላ መንግስቱ ኃይለማርያም በአፍሪካ ጉዳይ ላይ በኢትዮጵያ ጉዳይ ላይ ያላቸው አቋም ይታወሳል። መለስ ዜናዊ መጡ፣ ኃይለማርያምም አሁን ጠቅላይ ሚኒስትር አብይ አህመድ ትልቅ ስራ የሰሩ ናቸው ሁሉንም በእውነት ለመናገር እና የጠቅላይ ሚኒስትር አብይ አህመድ ደግሞ በተለይም ይሄ የበር ማንኳኩቶ መጠበቃቸው ሶማሌላንድ እውቅና ለመስጠት የተወሰነ መጠን ሙከራ ማድረጋቸው ኢትዮጵያ ክሬዲት እንድታገኝ ያደርጋታል እና ይሄኛው የእስራኤል እውቅና መስጠት ለሶማሌላንድ ትልቅ ስም ያለው ነው እና በቀላሉ አይታይም። ኤኒዌይ ከሶማሌላንድ እና ከሶማሊያ ሀገር ሊሆን የሚችለው አሁን ሶማሊያ እንግዲህ ኦልሞስት በጣም በሚያሳዝን ሁኔታ ዲስኢንቴግሬት አድርጋለች። የመፈራረስ አጋጣሚዋ ሰፍቷል። እነ ፑንትላንድ እነ ጁባላንድ የመሳሰሉት በሸበሌ አካባቢ የሚንቀሳቀሱ ኃይላት እነሱም አገር ሆነው የመቀጠል ፍላጎት ያላቸው አይመስልም። ከሶማሊያ ከሞቃዲሾ ጋር ሜቢ ፑንትላንድ አብራ የመስራት ፍላጎት አላት፣ ግን ፖለቲካሊ መስተካከል አለባቸው የምትላቸው ጥያቄዎች በስፋት ቢነሱም እና እነዚህ ትንሽ ውጣ ውረድ ያለባቸው ጉዳዮች አሉ። ስለዚህ ሶማሊያ አሁን ችግር ውስጥ ናት። ሶማሊያ ሞቃዲሾ ማለት ነው እና የሐሰን ሼክ ማህሙድ መንግስትም አጉል ከኤርትራ ኢሳያስ ከግብፁ አብደልፈታህ አልሲሲ ጋር በተለያየ መንገድ አብሮ ለመስራት እንደው ተፍ ያሉበትን እድል እና ጊዜ እናስታውሳለን እና ይሄኛው ላያስኬዳችሁ ይችላል። ሞከሩት ከዛ ሁለቱ እንደማያዋጡ ሁለቱ እንደዚህ የሚል ፖለቲካ ውስጥ እንደሆኑ ስለገባቸው ከዛ ምንድን ነው ያደረጉት? ተመልሰው ወደ
ኢትዮጵያ ነው የመጡት። ኢትዮጵያ ጋር የተለያዩ የዲፕሎማሲ ስራዎች ከሰሩ በኋላ ኢትዮጵያም ሶማሌላንድ ላይ ስተነሳው የነበረውን ሀሳብ በተወሰነ መጠን ቸል ለማለት ሞከረች። አሁን ደግሞ እስራኤል ስትመጣ ምንድነው አውዱ፣ ምንድነው የፖለቲካ ሂሳቡ የሚለውን ታሳቢ ማድረግ በጣም ያስገድዳል። ኤንዌይ ሶማሊያ እና ሶማሌላንድ ምንድነው ግንኙነታቸው የሚታወቅ ነው። ከስማቸው መረዳት ይቻላል አንድ ፓርት እንደሆኑ። ግን ደግሞ ከሶማሊያ እና ከሶማሌላንድ የሀገርነት እውቅና ግንዛቤ ያለው ማን ነው? ሶማሌላንድ ትሻላለች። ሶማሊያ እንግዲህ በጣሊያን ቅኝ ግዛት ስር የነበረች ናት። ያው ጣሊያን እንደምታውቁት በዚህ በቀጠናው አካባቢ በስፋት ስትንቀሳቀስ ስለነበረች ማለት ነው። ሶማሊያ፣ ኤርትራ የመሳሰሉትን ሀገራት እንግዲህ በቅኝ ግዛቷ ስር ስለነበረች እንደነ ጅቡቲ ያሉ ደግሞ በፈረንሳይ፣ ግብፅ፣ ኬንያ ምናምን ደግሞ ወይም እና ሱዳን የምታውቋቸው ደግሞ በእንግሊዝ ውስጥ ነው። በነገራችን ላይ ግብጽ ስላቸው አፍሪካ ቀንድ ላይ ወይም ምስራቅ አፍሪካ ላይ ሆና ሳይሆን ጂኦፖለቲካሊ በፖለቲካው መንገድ ዲፕሎማቲካሊ እኛ ጋር ትስስር ያለው ጉዳይ ስላለው ነው ደጋግሜ የማነሳላችሁ። እና ይህን ታሳቢ አድርጉ ሰዎች። ይህ ታሳቢ ሲሆን እጅግ አስቸጋሪ ሁኔታዎች አሉ። ኤንዌይ በ1960 በፈረንጆቹ አቆጣጠር በእኛ አቆጣጠር 1952 ላይ እንግዲህ ከመጀመሪያ የጣሊያን ሶማሊያ ሞቃዲሾን ታስተዳድራለች። ይችኛዋ ደግሞ ሶማሊላንድን ደግሞ ብሪታንያ ፕሮቴክቶሬት በሚባለው ወይም ደግሞ በሞግዚትነት ይለያያል። በሞግዚት ሲሆን የራስ አስተዳደር ይኖርሃል፣ የራስ አሰራር ይኖርሃል። ግን ያኛው የበላይ ጠባቂ ሆኖ እንደ ማስተዳደር ይቆጠራል። ይሄኛው ግን የቅኝ ግዛት ውስጥ ግን ሙሉ በሙሉ አስተዳደሩ ሁሉ ነገር በዛ ቅኝ ገዢ በሆነው አገር ውስጥ ነው ማለት ነው። ስለዚህ እንግሊዝ ወይም ዩናይትድ ኪንግደም በሶማሊላንድ በነበራት ቆይታ መከላከል፣ መጠበቅ፣ ሞግዚት መሆን ነው። ሶማሊያ ላይ ደግሞ በዚችኛዋ ሶማሊያ ላይ የነበረችው ጣሊያን ደግሞ ምንድን ነው ሙሉ በሙሉ ቅኝ ግዛት ነው። ስለዚህ ኮንሰፕቱ ይለያያል። ብሪታንያ ለማስተዳደር ሳይሆን በፕሮቴክቶሬት ስም ወይም ደግሞ በሞግዚትነት ስም ሶማሊላንድን አስተዳደረች፣ ሀርጌሳ ጋር ኖረች። ጣሊያን ደግሞ ሞቃዲሾን በቅኝ ግዛት አስተዳደረች። ስለዚህ ሞቃዲሾ ሞር ወድቃለች ማለት ነው። ይሄንን ተወውና 1960 ላይ አንድ ነገር ተፈጠረ። 1960 ላይ የተፈጠረው ምንድን ነው? እንግዲህ የጣሊያኗ ሞቃዲሾና እንግዲህ የለንደኗ ወይም ደግሞ የእንግሊዟ ብሪታንያ ማለት የእንግሊዟ ሶማሊላንድ አንድ መሆን ኢንቴግሬት ማድረግ አለባቸው ተብሎ ታሰበ እና አንድ ሲሆኑ ምንድነው የተደረገው? ይሄኛው የሶማሊላንዱ ምንድነው የሆነው? ፕሮቴክቶሬት ስለሆነች በ1960 የመጀመሪያ ነጻ ሀገር የሆነችው ሶማሊላንድ ነበረች። ሶማሊላንድን 35 ሀገራት 1960 ላይ እውቅና ሰጥቷት ነበረ። 1960 ላይ 35 ሀገራት እውቅና ሰጥተዋት ነበር። ይሄ አይደለም የሚገርመው፣ በመንግስታቱ ድርጅት የጸጥታው ምክር ቤት ሁሉም አምስቱም ቻይናም፣ ፈረንሳይም፣ ብሪታንያም፣ አሜሪካም፣ ሩሲያም እውቅና ሰጥተዋት ነበረ። ስለዚህ ሀገር ቀድማ የሆነችው እሷ ነች። ግን ለስንት ቀን ያህል ይመስላችኋል? ኦንሊ ፎር 5 days ለ5 ቀናት ብቻ ነው። ከጁን 6 እስከ ጁላይ 1 ድረስ ለ5 ቀናት ብቻ ሀገር ሆና ነበረ። ስለዚህ ታሟላለች። ኤኒዌይ እንደዚህ እየተባለ ከሆነች በኋላ ድጋሚ እንግዲህ 5 ቀን ብቻዋን ራሷን የቻለች ሀገር ሆና በ35 ሀገራት እውቅና በ5 ቋሚ የጸጥታው ምክር ቤት አባላት እውቅና ከተሰጣት በኋላ ምንድን ነው የሆነው? ድጋሚ በ5 ቀን ውስጥ በ6ኛው ቀን ከሶማሊያ ጋር አብራችሁ ስሩ ተባለ። እሺ ተብሎ ያው የለብ ፖለቲካ ነበረ። ተፈራረሙ ምናምን። ከሶማሊያ ጋር አብራ ለመስራት ተስማምታ ሶማሊላንድ ከሶማሊያ ጋር ተቀላቀለች። ሀርጌሳና ሞቃዲሾ አንድ ሆኑ ማለት ነው። እንግዲህ የምታስታውሱት የዛይድ ባሬ ውጥረት በጣም ቆራጭ ፈላጭ ሰው ነበሩ በነገራችን ላይ እሳቸው። ከዛም በኋላ እንግዲህ አገራቸው ዲስኢንቴግሬት አደረገች፣ ፈረሰች ወይም ደግሞ ፌል ሆነች። ምንም ጥያቄና መልስ የሌለው 1991 ላይ በፈረንጆቹ አቆጣጠር ሶቪየት ስትወድቅ አብረው ወደቁ። ሰው ምንድን ነው የሆነው? ከዛም ሶማሌላንድ ራሴን እችላለሁ ብላ ሀርጌሳ ወጣች ማለት ነው። ጉዳዩ እንደዚህ እያለ ቀጠለና በምስራቅ አፍሪካ፣ በአፍሪካ ቀንድ፣ በአፍሪካ ማለት ይቻላል እንደ ሶማሊላንድ በአሁኑ ሰዓት ዴሞክራሲ ያለበት የለም። በጣም ራሱን የቻለ ፓርላማ፣ ራሱን የቻለ ከረንሲ፣ ራሱን የቻለ ፍላግ፣ በጣም ቋሚ ፖለቲካና ህዝብ እስከ 6 ሚሊዮን የሚደርስ ህዝብ ያላት አፍሪካ ቀንድ ላይ አይደለም አልኳቸው። አፍሪካ ላይ እንደ ሶማሌላንድ የተረጋጋ የለም። እና እንደዚህ እያለች ፖለቲካዋን ካስቀጠለች በኋላ አገርነት እውቅና ሲመጣ ነው አንዳንድ ጥያቄዎች እንግዲህ እየተነሳ ሞቃዲሾ ለራሷ ደክሟታል፣ ለራሷ
እንግዲህ የመውደቅ አጋጣሚ ባለችበት ሰዓት አሁን ደግሞ ሶማሌላንድ ለምን እንደዚህ ትሆኛለች የሚል ጥያቄ አነሱ። ያው አልሸባብም አለ። አፍተሮል ግን የሶማሌላንድ ጉዳይ በዚህኛው አጋጣሚ በእስራኤል የሀገርነት እውቅና ስም እንግዲህ አሃዱ ተብሎ ተጀምሯል። እስራኤል ጀምረዋለች። እንግዲህ እስራኤል ጀመረችውን ሌሎች ሀገራት የሚከተላሉ ተብሎ ይታሰባል። የሚከተሉ ሀገራት እንግዲህ እንደነ አረብ ኤምሬቶች በጣም ኤክስፔክት ይደረጋሉ። ኢትዮጵያ ኤክስፔክት ትደረጋለች። ከዛም ይሻገራል። ሳውዲ አረቢያ ተቃውማለች። ሳውዝ ሱዳን ወይም ደቡብ ሱዳን እንግዲህ ትከተላለች ተብሎ ይታሰባል። እና እነዚህ ጉዳዮች በዓለም የፖለቲካ ስርዓት ሌላ መንገድ ሊከተሉ ይችላሉ። አንዳንድ ሀገራት ተቃውመዋል። ቅድም ያነሳውላቸው ሀገራት ግን የዲፕሎማሲ ተርም የተለመደ ነው። እስራኤልን ምንም እንደማያደርጓት ይታወቃል። ቱርክ በእስራኤል ላይ ጥያቄ ያነሳችበት ምክንያት ይታወቃል። ምክንያቱም አንደኛ ቱርክ ትልቅ ሀገር ናት። ቱርክ ኢኮኖሚካሊ ትልቅ ነች። ቱርክ የረሲፕ ጣይብ ኤርዶሃን መንግስት በጣም አሪፍ ዲቨሎፕመንት ላይ ያለች ሀገር ናት። እንግዲህ በድሮን ቴክኖሎጂ፣ በጦር መሳሪያ ኔቶን በመቀላቀል በአፍሪካ ቀንድ ፖለቲካ ላይ በስፋት በመንቀሳቀስ እኛ ጋር ጭምር ጥሩ ወዳጅ ነች። ሶማሌ ላይ ሙሉ የብዙ ጉዳዮችን የመቆጣጠር የፖለቲካ ስርዓትና አውድ ውስጥ ነች። ህንድ ውቅያኖስን መያዝ ትፈልጋለች። እስከ ቀይ ባህር መዝለቅ ትችላለች። በዛው ካስፒያን መያዝ ትፈልጋለች እና ህንድ በረሲፕ ጣይብ ኤርዶሃን አማካኝነት ጠንካራ ጡንቻ ያላት ሀገር እየሆነች መታለች። ስለዚህ ጡንቻዋ እንዲነካ አትፈልግም። እስራኤል መካከለኛው ምስራቅ ላይ ከኔ በላይ ጡንቻ ያለው ማን አለ እንደምትለው ሁሉ ቱርክም መካከለኛው ምስራቅ ላይም በዚህ በአፍሪካ ቀንድም በዓለም ላይም ጭምር ከኔ በላይ ማን አለ በሚል ጡንቻዋን የማሳየት ፍላጎት አለ። ይሄ ቱርክን አስፈርዱባት። ቱርክ አይፈረድባትም። ቱርክ ኢትዮጵያ እንድትዘጋ አትፈልግም። ቱርክ ኢትዮጵያ ችግር ውስጥ እንድትገባ አትፈልግም። እርግጠኛ ሆኖ መናገር የሚችለው ምክንያቱም ሂስቶሪካሊ ቱርክና ኢትዮጵያ ያላቸው ግንኙነት በጎ መልካም የሚባል ነው። አሁንም መንግስት ለመንግስት የኤርዶሃን አስተዳደር እና የጠቅላይ ሚኒስትር አብይ አህመድ አስተዳደር ያለው ግንኙነት መልካም የሚባል ነው። ስለዚህ በታሪክም በተለየ አጋጣሚ እንደ በጎ እንደ መልካም የሚታዩ አገራት ናቸው። በተለያየ አቅጣጫ በዚህ ልክ የሚታዩ ናቸው። ግን ቱርክ ከራሷ ብሔራዊ ጥቅም አንጻር የሄደችበት ርቀት ኢትዮጵያን በመመቅኘት ኢትዮጵያን ጫና ለመፍጠር ሳይሆን እዚህ አካባቢ የምትንቀሳቀሰው አቅሟን ለማሳደግ ነው። ግብጽ ብታነሱ ግን ኢትዮጵያን ለመጉዳት ኢትዮጵያ በታሪክ ምንም አይነት ሚና በቀይ ባህር እንዲኖራት ካለመፈለግ በኤደን ባህረ ሰላጤ በበብ አልመንደብ ምንም አይነት የፖለቲካ መንገድ እንዳይኖራት ከመፈለግ አንጻር እንደሆነ ይህ ማንም ሰው የሚያውቀውና የሚረዳው ነው። በዛ ልክ መታየት አለበት። ከዛ ውጭ ግን አንዳንድ ጉዳዮችን ሰዎች ሲመለከቱ ይሄ የሆነው እንደዚህ ነው የሆነ ማለት አይቻልም። በነገራችን ላይ ሁሉም ለራሱ ሆድና ጥቅም የቆመ ነው። ዓለም ላይ ያለው ፖለቲካ ስርዓትና ይሄን ነው። ከዛ ውጭ በዚህ መንገድ ላይ እንግዲህ ኢትዮጵያ ተጠቃሚ ትሆናለች አትሆንም? እኔ ከ75-80 በመቶ በላይ እስራኤል እዚህ ሶማሌላንድ ላይ እኛ ጎረቤት በፖለቲካው መንገድ መምጣቷ ለኢትዮጵያ አድቫንቴጅ ነው። በምንም አይነት መለኪያ ልናየው ልናስተካክለው የምንችለውን ጉዳይ ሊሆን ቢችልም ግን አድቫንቴጅ አለው። ሲጀመር ፖለቲካሊ ጠቅላይ ሚኒስትር አብይ አህመድ እና ቤንያሚን ኔታንያሁ የሚያወሯቸው ጉዳዮች እንዳሉ አይፌል ይሰማኛል። ከሁለቱ መንግስታት በኩል ያለውን የፖለቲካ መለሳለስ ስንመለከት የምረዳው ነገር አለኝ። አንደርስታንድ የማደርገው ጉዳይ አለና ብዙ ሁኔታዎች በተለየ የሚታዩ ሊሆኑ ይችላሉ። ግን መታሰብ ያለበት ነገር ይሄ ነው። የአረብ ሊግ መግለጫ ሰጥቷል። አረብ ሊግ መግለጫ ቢሰጥም ባይሰጥም አረብ ሊግ ማለት ዝም ብሎ እነ ጅቡቲ እነ ሶማሊያን እነ ሱዳንን ሰብስቦ 22 ሀገራት አባል አድርጎ እንግዲህ ግብጽ ካይሮ መቀመጫውን አድርጎ 22 ሀገራት የሚመለከተውንም የማይመለከተውንም እንዲያውም የ1943 የብሪታንያ አረብን ለመሸወድ ወይም ደግሞ አረብን ለመያዝ በሁለተኛው የዓለም ጦርነት የአረቡን ዓለም ሰብስባ ወደ ራሷ ለመውሰድ ያደረገችበትን ጥረት እሱን አውድ ይዘው እና አብደል ፈታህ አልሲሲ በጣም ያረጀ ያፈጀ ጥምረት ይዘው አሁንም እየየ ይላሉ። ምንም የሚፈይድ ጥምረት አይደለም፣ የደካማ ሀገራት ጥምረት ነው። እነ ሳውዲን ቢኖሩበት ግን ጂሲሲ የሚባል አለ፣ ጠንካራ የገልፍ ኮርፖሬሽን ካውንስል የሚባለው የገልፍ ሀገራት ትብብር ምክር ቤት ነው። ይሄ ጠንካራ ነው። ለአረብ ሊግም ስጋት ነው። ለግብፁ ፕሬዚዳንት አብደል ፈታህ አልሲሲም ስጋታቸው ነው ይታወቃል። ግን ይሄኛው ጠንካራ ነው። ምክንያቱም የያዛቸው ሀገራት ሳውዲ አረቢያን የያዘው፣ አረብ ኤሚሬቶችን የያዘው፣ ካታርን የያዘው እነዚህን ሶስቱን እንኳን ብንወስድ በጣም እንትን ነው። ከዛ ውጭ እነ ኩዌት እነ ኦማን እነ ባህሬን የመሳሰሉ አገራት 6 አሉ። እነሱን የያዘ ስለሆነ የኛው ጠንካራ ነው። አንደኛ ሀብታም ናቸው፣ በኦይል በምናምን ሪች ናቸው። የእነሱ መግለጫ ወርዝ ያደርጋል።
ግን ከዛ ውጭ ያለው ነገር ዝም ብላችሁ ስትመለከቱት ጠቅላይ ሚኒስትር ቤንያሚን ኔታንያሁ ዝም ብለው አይደለም ይህን ውሳኔ የወሰኑት። እንግዲህ ውይይቱ ከፕሬዚዳንት ዶናልድ ትራምፕ ጋር አይደለም የሚሉ ጥያቄዎች በተለያየ መንገድ እየተነሱ ነው። ፕሬዚዳንት ዶናልድ ትራምፕም እኔ አላቅም ጉዳዩን እስኪ በሂደር ይዤዋለሁ ምናምን አሉ። ግን በኮንግረሳቸው ብዙ ጊዜ ጥያቄ ይነሳል። ለሶማሊላንድ እውቅና ይሰጣሉ ወይ ሳይሰጡም የሚል ጥያቄ ይነሳባቸዋል። ለጋዜጠኞችም ከዚህ በፊት ሲግናል ወይም ደግሞ ትንሽ ኢንክሊኔሽናቸውን አሳይተዋል። በተወሰነ መጠን አሁን ልንሰጥ እንችላለን የሚል ሀሳብ ያለውን ሰጥተዋል። እና እንግዲህ በዚህ ላይ በልበ ሙሉነት እስራኤል እውቅና መስጠቷ ልበ ሙሉ በመሆን ነው። በነገራችን ላይ ኢትዮጵያ ይህን መስጠት አልቻለችማ። እኛ ትንሽ ወደኋላ ቀርተን ነበረ፣ ስጋት ስለነበረብን ነው። ኦፍኮርስ በልበ ሙሉነት ያደረገችው ናት። ወይም ደግሞ ምንድን ነው የተባለው? እስራኤል ልበ ሙሉ ናት። እስራኤል ልበ ሙሉ ናት የተባለው ለምንድን ነው? ይሄ የተንሻፈፈ ሀሳብ ኖሮ ሳይሆን ማንም ሀገር ለሶማሊላንድ እውቅና ሰጥቶ ስለማየው በትክክል ደግሞ ያለምንም ፖለቲካ ሌላ አይነት አውድ የፓራዳይም ሺፍት ይሄ ምንም እንኳን የዲፕሎማቲካሊ ባክላሽ ሊኖር ቢችልም ግን ትንሽ አፍሪካ ቀንድ ላይ ለውጥ ሊያመጣ የሚችል በጣም ቁልፍ ውሳኔ የወሰነች ሀገር ብትኖር እስራኤል ነች፣ ለኢትዮጵያ ጭምር። ምክንያቱም ኢትዮጵያ እሷ መስጠት አልቻለችም። ያልሰጠችበት ምንድን ነው? አልሲሲ እንደ አብደልፈታህ አልሲሲ ከዛ ደግሞ ሀሰን ሼክ ማህሙድ እና ኢሳያስ አፈወርቂ ሆነው አስመራ ላይ ተፈራረሙ። እስኪ ትሞክሪያት እና ተባለች ኢትዮጵያ። ያ አቅም ስለሌለ ሌላ አይነት መለሳለስ አመጣች። ሎንግ ሊቭ ፎር ማናቸው ረሲብ ጣይብ ኤርዶጋን የቱርኩ ፕሬዚዳንት። እሳቸው ደግሞ መልካም ጉዳይ ፈጠሩና ኢትዮጵያና ሶማሊያን አደራድረው በበጎ ነገር ተፈታ። ኤኒዌይ ይሄ በጣም ጥሩ ነው። ይሄ አፕሪሺየት ተርኪሽ ባይዞይ በጣም አደንቃቸዋለሁ። በእንደዚህ አይነት ጉዳዮቻቸው ጥሩ እንትን ናቸው። ፖለቲካሊ አቅም ያላቸው ኤንጌጅመንታቸውን ደስ የሚል ሆኗል። ስፔሻሊ ለኢትዮጵያ ያላቸው አመለካከት ከዚህ አንጻር ይሄ ሲባል ግን የውስጥ ፖለቲካ ችግር የለም፣ የውስጥ ፖለቲካ ፈተና የለም፣ የውስጥ ፖለቲካ ሁሉም ነገር ሰላም ነው ማለት አይደለም። ከፋኖ ኃይሎች ጋር ያለው ውጥረት ደስ አይልም። ይሄ በቃ አገር የሚያጠፋ ነው። ሁለቱ ኃይላት ቁጭ ብለው ተነጋግረው መፍትሄ ቢያመጡ ዳወዝ ፋይን፣ ጥሩ ነበረ፣ መልካም ነበረ። ግን እየሆነ አይደለም። ከዛ ውጭ ደግሞ ቲፒኤልኤፍ ወይም ደግሞ የህወሓት ከፌዴራል መንግስቱ ጋር ያለው ሰጣ ገባ አለ። እሱም ልክ አይደለም። ዋይልድ የኦነግ ደግሞ ሲነሳ እሱም ሌላ ጥያቄ ነው። እና እንደዚህ አይነት ነገሮች መፍትሄ ቢኖራቸው ለፖለቲካ ግብዓት እንደው ለሌሎች ሳይሆን እንደው ለራሳችን አንድነት ቢሰራ ኖሮ ታላቅ እንሆን ነበረ። የእስራኤልም መምጣት እንደዚህ አይነት አድቫንቴጆቹ ለኢትዮጵያ ይዞ መምጣት ይችል ነበረ። ግን የውስጥ ጉዳያችን ደግሞ የሆነ ትንሽ ወደኋላ እንትንን ይሄ ምንድን ነው ወደኋላ ሊጎትት ይችላል፣ ሊያደርግ ይችላል። እና እሱ ዊ ሆፕ እንግዲህ በተለያየ የፖለቲካ ልዩነት ውስጥ ያሉ ኃይላት መንግስትን ጨምሮ ሌሎች ኃይላትም ጉዳያችንን ይፈቱታል ብለን ተስፋ እናደርጋለን። ቢካዝ በቃ እኛ የምንፈልገው ሰላም እስከሆነ ድረስ ማለት ነው። እና እንደዚህ አይነት ነገሮች የአፍሪካ ቀንድ ቀጠና ሌላ መልክ ሊያሰጡ ይችላሉ የሚል ሀሳብ አለ። ግን እንግዲህ በብሪታንያ ሃውስ ኦፍ ኮመን ላይ እንደዚህ አይነት ጥያቄዎች ይነሳሉ። ለብሪታንያ ማለት ለሶማሊላንድ እውቅና እንስጥ የሚል ለሶማሊላንድ እውቅና እንስጥ የሚል ሀሳብ ነበራቸው። በእንግዲህ ሃውስ ኦፍ ኮመን ወይም ደግሞ በፓርላማቸው ውስጥ በስፋት የሚነሳ ነው። እንደዚሁም ደግሞ በአሜሪካ ኮንግረስ ውስጥ ይነሳል። በተለይም ደግሞ ቴድ ክሩዝ የሚባሉት ሴናተር ለሶማሊላንድ እውቅና መስጠት አለብን የሚል ሀሳብ ነበራቸውና እሳቸው በትክክል እንደዚህ አይነት መግለጫዎችን ሲሰጡ ይታወቃሉ። የሚታወሱ ሰው ናቸውና ሴናተር ስለሆኑ ይሄ ሌላ እንትን ሊያመጣ ይችላል። ከዛ ውጭ ደግሞ ብዙዎቻችን ትምህርት መውሰድ ያለብን ልዩነት ይኖራል፣ ፖለቲካሊ ዲፍረንስ ይኖራል። እንግዲህ ማነው ፒፒ ወይም ደግሞ ብልጽግና የሚያደርገው ነገር ለሌሎች ኃይላት ላይመች ይችላል። ብዙ ጥያቄዎች አሏቸው ይኖራሉ። ይሄኛው ግን ብልጽግና እንግዲህ ስንት ዘመን ይኖራል ስታስቡት? ይህ አንደኛ ተፈጥሯዊም አይደለም። ብዙ ዘመናት መኖር እንደው 100 ዓመት ይኖራል በዚች ሀገር ታሪክ ላይ እንደፈለገ ለጥጠን እንደፈለገ ኢዲሞክራት ናቸው ብለን ወስደናቸው እንደው 20-30 ዓመትም የሚቆዩ አይደሉም፣ አይቆዩም። ኦፍኮርስ እንግዲህ በዲክታተርሺፕ ደረጃም እንኳን ቢሆን 30 ዓመት ከባድ የሆነ መጥቷል በአሁን የዓለም የፖለቲካ ስርዓት። እና ይሄ ሆኖ ሳለ ልዩነት ቢኖርም አንዳንዴ እነዚህ ልዩነቶች አረቅ አድርጎ ስለ ወደፊት ስለ ብሔራዊ ጥቅም ማሰብ፣ ስለ ሀገር ማሰብ ያስፈልጋል። እንደዛ ካልሆነ ግን ሁሉም ነገር የተደባበሰ እንደዚህ ሁሌም አዙሪት ውስጥ እንደገባን ልንቀጥል እንችላለን። እና አንድ ላይ ሆነን ፖለቲካ ላይ ጥሩ ስራ ሊሰራ ቢችል
የእስራኤል አመጣጥ በጎ ጉዳዮችን በጎ የፖለቲካ ስርዓቶችን መረዳቶችን ለኢትዮጵያም ይዞ ይመጣል የሚል ሀሳብ ነው ያለኝ እና ብዙ ሰዎች እንደሚያነሱት አይደለም። አንዳንድ ጉዳዮች በቀላሉም የሚታዩ አይደለም እና እንደዚህ አይነት ሁኔታዎችን መፍትሄ መስጠት ያስፈልጋል። በነገራችን ላይ ቅድም ባነሳሁላችሁ ከታሪኳም አንጻር ሶማሊላንድ ወርዝ ታደርጋለች። አንደኛ አንድ ሀገር እንደ ሀገር እውቅና ሊሰጠው የሚገባው አንድ ግዛት ዲፋይንድ የሆነ ግዛት ሲኖራት ወይም ደግሞ ሶማሊላንድ ዲፋይንድ የሆነ ግዛት አላት። ከዛ ውጭ ደግሞ ቋሚ የሆነ ህዝብ ፖፕሌሽን ሲኖራት፣ ምርጫ ስታደርግ፣ ፓርላማ ሲኖራት፣ ፍላግ ሲኖራት፣ ከረንሲ ሲኖራት፣ እነዚህን ሁሉ አላት። ከሌሎች ጋር የሁለትዮሽ ግንኙነት መመስረት የሚችል አቅም ሲኖራት የስ ሺከን ትችላለች። እስራኤል ጋር አድርገዋለች፣ ኢትዮጵያም ጋር ጀምራው ነበረ እና አብዱራህማን መሐመድ አብዱላሂ እንግዲህ ከጠቅላይ ሚኒስትር አብይ አህመድ ጋር የነበራቸው ግንኙነት በዛ ልክ የሚታይ ነበረ። ኤንዋይ ጠቅላይ ሚኒስትር ቤንያሚን ኔታንያሁ እንግዲህ ጆይንት ዲክላሬሽን ይፋ አድርገዋል። በስልክም ሲወያዩ ወይም ደግሞ በቪዲዮ ኮል ሲያወሩ እንኳን ደስ ያለዎት በሚል እንግዲህ አብዱራህማን መሐመድ አብዱላሂን አጠራራቸውን አላውቅም፣ በሰርን የሚጠራ ይጠራ፣ ግን ሙሉ ስም መጥራት ስላለብኝ ነው። አብዱራህማን መሐመድ አብዱላሂ ለእሳቸው እንኳን ደስ ያለዎት ያሏቸው ማለት ነው። እና ትንሽ የፖለቲካ እንግዲህ አለመረጋጋት ጫና ሊፈጥር ይችላል። ባይዞ ይሄኛው በጣም ከባድ የቤት ስራ የሚሆነው ለኢሳያስ አፈወርቂ መንግስት ነው። ምክንያቱም ኢሳያስ አፈወርቂ እዛ አካባቢ ያለውን እንቅስቃሴ እንግዲህ ኢትዮጵያ ተነስቶ ኢሳያስ ጋር ጫና መፍጠር የሚቻልበትን አውድ እስራኤል ፈጥራለች። ምክንያቱም ሁቲዎች እስራኤል ውስጥ ኢራን ውስጥ ይንቀሳቀሳሉ ተብሎ ይታሰባል። ሁቲዎች በዛ ልክ ታጥቀዋል ወይም ደግሞ የጦር መሳሪያ የሚያገኙትን በዛ ልክ ነው የሚል ጥርጣሬ አላቸው እነ ጠቅላይ ሚኒስትር አብይ አህመድ ቤንያሚን ኔታንያሁ እና ከዛ አንጻር ምናልባት ጫና ሊፈጠርባቸው ይችላል ነው። ምክንያቱም ደግሞ እነሱ የሚሄዱበት ርቀትም ልክ አይደለም። ብዙ ጉዳዮችን ማንሳት ይቻላል። አሰብን ግብጽ እንድታለማ ጠቅላይ ሚኒስትር ማናቸው ፕሬዚዳንት ኢሳያስ አፈወርቂ ሰጥተዋል። ለምንድን ነው የተባለው? ይሄ ኢትዮጵያ ፍላጎት እንዳላት ወይም ደግሞ በዛ አካባቢ መንቀሳቀስ እንደምትፈልግ ኢትዮጵያ ለአልማ ብላ አብረን እንስራ ያለችውን ኖ ተብሎ ለዛች ለባዳ አገር ለግብጽ ባይዞይ ያው የኢትዮጵያና የኤርትራ ጉዳይ እንደው ፊታችን እንኳን እኮ አንድ ነው። ሌላውን ነገር ትተኑና ግን ከኛ ይልቅ ወደ አልሲሲ ወደ ነጮቹ ወደ አረቦቹ ነጭ ፊት ወዳላቸው ነው የሄዱት። ይህ ትንሽ የአፍሪካ ቀንድ ፖለቲካ አለመታደል ነው፣ የመመታቱን ነገር ነው የሚያሳየውና ስለዚህ አሰብን ኢትዮጵያ ከምትጠቀምበት ይልቅ ለግብጽ ሰጥቼ ይዘው ላባላችሁ ላላኩሳቸው የሚል በሚመስል መንገድ አሳልፈው ሰጡ። ይሄ ትንሽ ያስፈራል። ይሄ ልክ ያልሆነ እንደው ሰዎች ሊያስቡበት የማይገባ ወይም ደግሞ እንደው ትክክል ያልሆነ እንደሆነ ያሳያልና ብዙ ጉዳዮች አብረው የሚታዩ ናቸው። ግን አስቸጋሪ ሁኔታዎች ሊኖሩ ይችላሉ። ምስራቃዊ አካባቢዎች ላይ የሀርጌሳን ፖለቲካ የማይፈልጉ ሰዎችም አሉ። በነገራችን ላይ ጅቡቲም እንደዚሁ ማልማት ትችላለች በሚል እዛው ወደ ህንድ ውቅያኖስ አካባቢ ለዛው ጅቡቲ ላይ ለግብጽ ፖርት ሰጥታታለች። በጣም በሚገርም ሁኔታ ኢትዮጵያ እየለመነች እዚህ ለስራ እዚህ ለአልማ እዚህ እያለች እየለመነቻቸው ጎረቤቷ እነሱ እዛ አልፈው ይሰጣሉና ትንሽ ይሄን ለተመለከተ ነው። በብዙ ነገር እንግዲህ ግብጽ ጣር ውስጥ መሆኗ ቢሆን የተለያዩ ሀሳቦችን እየሰጠች የሚገኘው። ከዛም በኋላ እንግዲህ እስራኤል ሁቲን ቀጥ አድርጋ መያዝ ትችላለች። ሁቲ በዛ አካባቢ እንዳይንቀሳቀሱ ማድረግ ትችላለች። ብዙ ኃይላት በሚያስቡበት ልክም ብቻ ሳይሆን በዓለም የፖለቲካ ስርዓት ውስጥ ያለውን ጉዳይ በተለየ አቅጣጫ እንዲታይ የሚያደርግን የፖለቲካ መንገድም እንደዚሁ እንድትከተል ሊያደርጋት ይችላልና የኢትዮጵያ አካሄድም ከዛ አንጻር አብሮ የሚታይ እንደሆነ ሳይታለም የተፈታ ነው እና ብዙ ሰዎች ግራ ቀኝ ሲመለከቱ ብዙ ሰዎች አስቸጋሪ ጊዜያትን በተለየ ሂሳብ ሲያዩት ሊሆንም ላይሆንም ይችላል። ብቻም ላይ የሚቆም አይደለም። አንዳንድ ጉዳዮች በተለያየ አጋጣሚና ሂሳብ ሊታዩ ይችላሉ። ሁሉም ደቂቃውን ሰዓቱን እየቆጠረ ሲመጣ ወደ አንድ የፖለቲካ ስርዓት ወደ አንድ የፖለቲካ ግንዛቤ የመግባትና ብዙ ጥያቄዎችን የማሳየት ውስጥ ሊገባ ይችላልና የእስራኤሉ ጠቅላይ ሚኒስትር እንግዲህ ቤንያሚን ኔታንያሁ በዚህ ልክ የሄዱበት ርቀት የሚታይ ነው እና ብዙ ሀገራት ተከትለው ሊመጡ ይችላሉ። ይሄ ማለት ብዙ ሀገራት ተከትለው ሊመጡ ይችላሉ ሲባል ከፖለቲካ ግንዛቤ አንጻርም ብቻ ሳይሆን ጥቅማቸውን ፍለጋ ብዙ ሀገራት ወደዚህ አካባቢ ይመጣሉ። እዚህ አካባቢ ሲመጡ ደግሞ እንደው በቀላሉ የሚታይ አይደለም ተብሎ ነው የሚታሰቡ። በነገራችን ላይ የተቃወሙ ሀገራት ራሱ በባህሪያቸውም በጣም ያስቃሉ።
ግብጽ አሁን እንግዲህ ደጋግመን አንስተናታል። ግብጽ የተቃወመችበት ምክንያት ስትመለከቱት ኢትዮጵያ የባህር በር ልታገኝ አይገባም በሚል ኮንሰፕት እና ኢትዮጵያ ሁል ጊዜም ቢሆን ታጥራ እንድትኖር ከመፈለግ አንጻር እንደሆነ ሳይታለም የተፈታ ነው። የግብጽ ፕላስ እንደዛ ነው። አንደኛ ግብጽ ለሶማሊያ ደርሳ አታውቅም። ሶማሊያን በምንም መንገድ አግዛት አታውቅም። ሶማሊያን በዚህ ልክ ፖለቲካሊ አግዣታለሁ የምትልበት ጊዜ ኖሮ አያውቅም። ወደፊትም የሚኖርም አይመስለኝም። እና ይሄኛውን በተወሰነ መጠን ሰዎች ካላሰላሰሉት በስተቀር አንዳንድ ጉዳዮች የፖለቲካ ውጥረትን ብቻ አይደለም፣ የፖለቲካ ችግርን የፖለቲካ ትዝብትንም ፈጥረው የሚሄዱ አገራት ናቸውና የግብጽ ቶታሊ ፍላጎቷ ከሶማሌላንድም ከሶማሊያም ጋር አብራ የመስራት ፍላጎት ነው እንጂ ያላት ለሶማሊያ ወግና ወይም ደግሞ ለዓለም ፖለቲካ ስርዓት መዳበር ለዓለም ፖለቲካ ስርዓት መቀመጥ ትክክለኛ ቦታና አውድ ኖሯት አይደለም። በጣም በሚገርም ሁኔታ እንደዛ አይደለም እያደረጉ ያሉት፣ የሚሆነውም እንደዛ አይደለም። ፍላጎታቸውም በዛ ልክ የሚቃኝም አይደለም እና አልሲሲ ብዙ መንገዶችን የሚሄዱበትን ርቀት ስትመለከቱት በዛ ልክ አይደለም። ምክንያቱም አንደኛ ኢትዮጵያን ታሳቢ ያደርጋሉ። የህዳሴውን ግድብ ብቻ አይደለም ግብጾች የሚያስቡት፣ ሌላ ኢትዮጵያ እየጠነከረች ስትሄድ እየበረታች ስትሄድ ለእኛ የማይሆን የማይመች ፖለቲካ ውስጥ ታስገባለች ትገባለች እና ሌሎች ሀገራትን በአማራጭ በኦፕሽን መልክ ይመጣሉ የሚል ሀሳብ ስላላት ነው። እና የግብጽ የተለመደ ነው። ብዙ ጊዜ እንደዚህ ይባላል፣ ግን በግብጽ ፖለቲከኞች ዘንድ አንዳንድ ሁኔታዎች እንደዚሁ በስጋት መልክ ሊታዩ ይችላሉ። አይታዩም ማለት ከባድ ነው። ምክንያቱም ያው ፍላጎታቸውም ይታወቃል። ያለውም የዓለም ስርዓት ግንዛቤውም ከዛ ልክ ስጋት ሊፈጥርባቸው ይችላል። ሌላው ጅቡቲ ነው። የጅቡቲ መነጫነጭ አንደኛ ለማስደሰት ነው፣ ግብፅን ለማስደሰት፣ ግብፅ ደስ እንዲላት፣ አረቡ ዓለም ደስ እንዲለው። ምክንያቱም አረቦቹም ግብፅም ተቃውሞ ስላስነሱ በዚህ በእስራኤል ጉዳይ ላይ እነሱን ለማስደሰትም ይመስላል። አንደኛ ሙስሊም ላይ ብላ ነው የምታስበው ጅቡቲ፣ ግን ያለው ማንነት አረቦቹም አያስጠጓቸውም። በነገራችን ላይ እነሱ እንደሚያስቡት አይደለም። ግን እሱ እንዳለ ሆኖ ጅቡቲ ኢትዮጵያ በቀይ ባህር ፖለቲካ ላይ ሚና እንዲኖራት አትፈልግም። ምክንያቱም ኢትዮጵያ ሁል ጊዜ ለማኝ ባህር በር ስጡኝ፣ ኢትዮጵያ ሁል ጊዜ በዚች በኩል ልውጣ፣ በዚች በኩል ልግባ እያለች የሌሎችን ሀገራት ፍላጎት የሌሎችን ሀገራት ልብ የሚያማለል ማቅረብ ያለባት ጉዳይ ይኖራል። ጅቡቲ በአመት 2 ቢሊዮን የአሜሪካ ዶላር ነው የምታገኘው። እንግዲህ አስባችሁታል። ይህን ሁሉ ስታጣ፣ ይህን ሁሉ በሚሊዮን የሚቆጠር በየቀኑ የምታገኝ አገር ኢትዮጵያ በቀይ ባህር በኩል ልትንቀሳቀስ ነው ወይም ደግሞ በቀይ ባህር በኩል የፖለቲካ መውጫ መግቢያ ልታገኝ ነው የሚለው ጉዳይ ላያስለቅሳት አይችልም፣ ላያስደብራት አይችልም። እና ከዛ አንጻር ነው። ኤኒዌይ ይህኛውም ከስጋት የመነጨ ነው። ኢትዮጵያንም ከመጥላት ኢትዮጵያ በአካባቢው ላይ ብቅ ካለች አካባቢው ላይ ደግሞ ጫና መፍጠር ከቻለች ብዙ ጥያቄዎች ማንሳት የምችል አገር ትሆናለች ከሚል ከስጋትም የመነጨ ነው። የአገራት ባህሪ ነው። እሱ ሊሆን ይችላል። ሶማሊያ ኦፍኮርስ መብቷ ነው። መብቷም ብቻም ሳይሆን ሶማሊያ ልክ ናት። ምክንያቱም አንድ ሀገር የነበረው ግዛት ተገንጥሎ ሲሄድ ኦፍኮርስ ይችኛዋ ትንሽ ዲፋክቶ ነች፣ ፓርሻል እውቅና የተሰጣት ናት፣ ወይም ደግሞ ፓርሻሊ ራሷን የቻለች አውቶኖመስ ነች። ግን እንደው የሶማሊያ ኦፍኮርስ ያስኬዳል። እንደው ብርቱ ናቸው ባይዞ የሶማሊያ ፖለቲከኞች በጣም ጠንካራ ናቸው። የእኛ እኮ ትንሽ ተዋግተው ነው እኮ አይደለ አሳልፈው የሰጡት ኤርትራን። ኦፍኮርስ ሴራ ነበረው፣ አሳልፈው ውሰዱ አሉ። ኤርትራ ሄደች፣ በቃ ተጠናቀቀ። ሶማሊያ ግን በአልሸባብን በፑንትላንድ በጁባላንድ በሸበሌ አካባቢ በሚንቀሳቀሱ ኃይሎች በብዙ ጥያቄዎችም ውስጥ ሆና ስቲል ሪክዌስት የምታደርገው ግዛቴን አስመልሳለሁ ነው። እና ይህን ጥንካሬ አለማድነቅ አይቻልም። እና ይህኛው ሌላ ነው። የሶማሊያ ጥያቄው አግባብ ያለው ነው። የነ ሳውዲ አረቢያ ያው ተመሳሳይ ነው። ልክ እንደነ ግብጽ ነው። ኢትዮጵያን ኢላማ ውስጥ ሊያስገቡ ይችላሉ። ኢትዮጵያ የምትባል ምናምን ላይሉ ይችላሉ። ግን በዛ አካባቢ ደግሞ የእስራኤል መግባት ፖለቲካሊ አስቸጋሪ ነው። እስራኤል እዛ ከገባች ትበጠብጣቸዋለች። ምንም ጥያቄ የአረብ ቀጠና ማድረግ ይፈልጋሉ። እዛ አካባቢ ሙሉ ኢላት ወደብን እንኳ ስትመለከቱ ቀይ ባህር ጫፍ ላይ ያለ ነው። ግን እስራኤል እንደሌለች አድርጎ የማሰብ ነገሮች አሉና እነሱ መፍትሄ ለመስጠት ይመስላል የእስራኤል ፖለቲከኞች ደግሞ እንደዚህ አይነት ቁርጠኝነት የወሰዱት። ስለዚህ እስራኤል በሰሜናዊ የቀይ ባህር ክፍል ኢላት ወደብ ላይ አቅሟ አላት፣ ኢነርጂ አላት፣ እዛ ላይ መንቀሳቀስ ትችላለች። አሁን ደግሞ ደቡብ ላይ መታለች። ስለዚህ ከሰሜን ወደ ደቡብ ነው የምታምሳቸው እና ከሰሜን ወደ ደቡብ አረቡን ልታምሰው ስለምችል ከዛ ስጋት የመነጨ ነው። ቱርክ ኢትዮጵያን ለመጉዳት አይደለም፣ ቱርክ ማንንም ለመጉዳት አይደለም። ቱርክ ጥቅሟን ለማስከበር በፖለቲካው ላይ መንቀሳቀስ እንደምችል ያሳያል። እና ብዙ ነገሮቹ ግን በተለያየ አቅጣጫ ሊታዩ የሚችሉና የሚገባቸው ናቸው። አንዳንድ ሰዎች በሚያነሱት አንዳንድ ሰዎች
በሚገልጹት ብቻ ሳይሆን ሳይንቲፊክሊም አንዳንድ የማያስኬዱ ነገሮች አሉ። ግን የአንድ ሀገር እውቅና ለማግኘት አንድ ሀገር በራሱ መንገድ የራሱን የፖለቲካ ስርዓት ለመከተል የሚያስፈልጋቸው ጉዳዮች አሉ። ቅድም እንዳልኳችሁ ፐርማነንት የሆነ ፖፑሌሽን ሊኖር ይችላል፣ መኖር አለበት። ያ ማለት ቋሚ ህዝብ ሊኖር ይችላል፣ መኖር አለበት። ቋሚ ህዝብ ሲኖር ያው ኤንጌጅመንቱ ፖለቲካሊ ልክ ሆኖ ስለሚወሰድ ስለዚህ ሶማሌላንድ ወደ 6 ሚሊዮን የሚሆን ህዝብ አላት። ከኤርትራ የተሻለ ህዝብ አላት ማለት ነው ባጭሩ። ኤርትራ 5 ሚሊዮን አካባቢ እንዳላት ይነገራል። ጥላቻ አይደለም ባይዘው ያው ያለ እውነታው ይሄ ስለሆነ ነው። ኦፍኮርስ እሱ አለ። የተለያዩ ጥያቄዎች ይነሳሉ። ከዛ ደግሞ በዚህ አካባቢ የሚንቀሳቀሱ ኃይላት በተለይም ከሶማሌላንድ ጋር ግንኙነት ያላቸው የሌላቸው ኃይላት ወይም ደግሞ ሌሎችን ዌስተርን በማጥቃት የሚታወቁ ኃይላት እንደነ ሁቲ ያሉት ዋጋቸውን ይከፍላሉ። አሁን እስራኤል ምንድን ነው የሚሆነው? ጫናዋ ከዚህ በፊት የነበረው በቀይ ባህር ሰሜናዊ አካባቢ በኩል ነበረ። አሁን ግን ወደ ደቡብ ትመጣለች። በኤልመንደብ ህንድ ውቅያኖስ ድረስ ትሄዳለች። ከዛም እስከ ካስፒያን ከወዳጆቿ ከነ አረብ ኤምሬቶች ጋር የመገናኘት ፍላጎት አላትና እሱን የማድረግ የፖለቲካ አውድና ስርዓት ነው የፈጠረችው። በሌላ በኩል ይሄኛውን የሚታይበት የፖለቲካ መነጽር ሊኖር ይችላል። እንግዲህ የኢትዮጵያ መንግስት አሁን እንደዚህ አይነት ጉዳዮችን ግራ ቀኝ ሊመለከት ይችላል። የኢትዮጵያ መንግስት ዘሎ መግለጫ አላወጣም አያወጣም ነው። ምክንያቱም ይሄ አንደኛ መቃወም እስራኤል ጋር መጣላት ምን ያህል ዋጋ ሊያስከፍል እንደሚችል ዲፕሎማቲክሊ እስራኤል ትተኩስብሃለች ማለት አይደለም። ዲፕሎማቲክሊ ዋጋ ያስከፍላል። እና ደግሞ ብዙ ኢትዮጵያውያኖች አሉ፣ ታሪካዊ ግንኙነቶች አሉ፣ ስራው ብዙ አሉ እስራኤልና ኢትዮጵያ አብረው የሚሰሩባቸው እና ከዛ አንጻርም ነው። ከዛ ውጭም ደግሞ በዚህ አጋጣሚ ጅቡቲ አይደለችም፣ ሱዳን አይደለችም፣ ምናምን ኤርትራ አይደለችም። በዚህ ሰዓት በዚህ በፖለቲካው ግንዛቤ ውስጥ አሁን ባለው ሁኔታ ውስጥ ለኢትዮጵያ የኢትዮጵያን አቋምና የኢትዮጵያን ፍላጎት ሊያሳካ የሚችለው የእስራኤል አቋም ብቻ ነው። ሌላው ሌላ ነው። አሁን እውቅና ቀድሞ መስጠት የጡንቻ ጉዳይ ነው እንጂ ኢትዮጵያ እኮ እውቅና ሰጥታ አካባቢውን ተቆጣጠርኩ የማለት እድሉን ብታገኝ ጥሩ ነበረ። ግን የአቅም ጉዳይ ነው። አቅም ከየት ይመጣል? ከባድ ነው። ምክንያቱም እኛ ብንሆን ኖሮ እኛ ብንገባ ኖሮ ምንድን ነው የሚያደርጉት? የምር ነው የምላችሁ ጦርነት ይቀሰቀስ ነበረ። የኢትዮጵያ እውቅና ብትሰጥ ኖሮ ለሶማሌላንድ የመጀመሪያው ሀገር ብትሆን ኖሮ ትተኮሳለች፣ ትተኮስባታል። ምክንያቱም የአቅም ጉዳይ ነው። አቅም የለንም ማለት አይደለም፣ ወይም ደግሞ ኢትዮጵያን የላቸው ማለት አይደለም፣ አላቸው። ግን ይሄ አረቡ ካለው ሴራ አረቡ ከመጣበት የማስፈራራት የምናምን ግንዛቤ አንጻር ሊያደርግ ይችላል። ግን እስራኤልን ተሳስቶ የሚነካት የለም። ምክንያቱም የምታረጋቸውን ስለሚያውቁ። በጣም በሚገርም ሁኔታ እንደ ኢራን በሳል ሀገር አላየውም በዚህ ጉዳይ ላይ። ልክ እንደ ምዕራቡ ዓለም ጸጥ ነው ያለችው። ኢራን ኦፍኮርስ መግለጫ ታወጣለች ተብሎ ይታሰባል። አፍሪካ ህብረት እኮ መግለጫ አውጥቷል፣ ቧከረዩ ብሏል፣ ኢጋድ አውጥቷል፣ ሌሎች አውጥተዋል። ኢራን ግን በጣም እየመከረችበት እንደሆነ ያስታውቃል። እንግዲህ አላቅም ይህን ፕሮግራም ሲቀርጽ ከዛም በኋላ እንግዲህ ይፋ ልታደርግ ትችል ካልሆነ በስተቀር ምንም የተባለ ነገር የለም። ሰው ምንድን ነው የሚያሳየው? እንደዚህ አይነት ጉዳዮች በጣም በብዙ ሰዎች ዘንድ በተለያየ አቅጣጫ ሊታዩ እንደሚገባ ነው የሚጠቁመው እና የፖለቲካ መንገዶችን ማስተካከል፣ የፖለቲካ ሂደቶችን በተለያየ አቅጣጫ ማየት እንደሚያስፈልግ ነው የሚያሳዩ። ብዙ ሰዎች የሚያነሷቸው ሀሳቦች ሊኖሩ ይችላሉ። ጥያቄ ሊነሳ ይችላል። አስቸጋሪ ጊዜያትን አልፈናል ብለው ሀሳብ ሊያነሱ የሚችሉ ሰዎች ይኖራሉ። ግን እነዚህን ጉዳዮች ደግሞ በትክክል ማስቀመጥ ስለሚያስፈልግ ነው። የአፍሪካ ቀንድ እንግዲህ ፖለቲካው በተለያየ አቅጣጫ በተለያየ መንገድ ሄድ መለስ እንደዚህ ምናምን ሊል እንደሚችል ብዙ ማሳያዎች አሉ። ግን የፖለቲካ መንገዶችን ማስተካከልና ለመፍትሄ መስራት ደግሞ የዓለም ፖለቲካን ብቻ ሳይሆን የኢትዮጵያን ፖለቲካም እንደመታደግ ይቆጠራልና ምን ሊሆን ይችላል የሚለውን አብሮ ማየት ያስፈልጋል። ኤኒ ኩዌስችን ወይም ደግሞ የምትፈልጉት ሀሳብ ካለ ማንሳት ትችላላችሁ። ይሄ በነገራችን ላይ ስለዚህ ጉዳይ ማውራት ስለዚህ ሀሳብ ማንሳት ከምንም አይነት የፖለቲካ እንደምታ ወይም ደግሞ ባይዞ ይሄ እስራኤልን መደገፍ አይደለም፣ ወይም ደግሞ የሆነ ኃይልን መደገፍ አይደለም። በነገራችን ላይ ይሄ እስራኤል እዚህ መምጣት እስራኤል አፍንጫችን ላይ መምጣቷ እኛን የሚጠሉ ኃይሎች ስላሉ ወይም ደግሞ ኢትዮጵያን የሚጠሉ ኃይሎች በአካባቢው ላይ ስለተሰባሰቡ በተመሳይ ደግሞ ለእስራኤልን የሚጠሉ ሀገራት በመሆናቸው እዛው አት ሴም ታይም ኦን ደ ስፖት ኢትዮጵያና እስራኤል አንድ ሆነው ስራ ሰርተው ኢትዮጵያ የምትፈልጋቸውን የባህር አክሰሶች ማግኘት ትችላለች። ማግኘት የምችለው እስራኤል ስለሆነችም ጭምር ነው። እስራኤልን ተከትለው የሚመጡ ሀገራት ደግሞ እንደነ ብሪታንያና አሜሪካ ያሉ ሀገራት በመሆናቸው ነው። ምክንያቱም እስካሁን መግለጫ አላየንም። ስለዚህ እንደዚህ አይነት ነገሮችን ጀስት
ስታንዲንግ ኦን ፌንስ በሆነ መንገድ አጥር ላይ ሆኖ ግራ ቀኝ ወደ የት ብሄድ ይሻለኛል፣ ወደ አረቡ ወይስ ወደ እስራኤል በኩል ወደ መካከለኛው ምስራቅ? ኢራን እንኳን እንደዛ አድርጋለች። እና ብዙ ሰዎች ይህን ጉዳይ በተንሻፈፈ መንገድ ማየት አያስፈልገንም። ምክንያቱም መንግስት ኖረ አልኖረ ነገ ሰንባዲ መጥቶ ሪፕሌስ የሚያደርጋት ሀገር ናት። ለጀኔሬሽን ለትውልድ የምትቀጥል ሀገር ናት እና ከዛ አንጻር እንዳይታይም ስለፈለግኩኝ ነው። በጣም ነው የማመሰግነው። ጥያቄ ኮሜንት ካላችሁ ታንክ ዩ ቬሪ ማች እንዴድ ኮሜንት አድርጉ። ቢኒያም ካሴ አብሬያችሁ ቆይታ አድርጌያለሁኝ። አመሰግናችኋለሁ።